ትክክል ነው። ያው እንዳልከው እኔ እስማማለሁ፣ ብዙዎችም የሚስማሙለት ይመስለኛል ማለት ነው። የራስህን ድክመትም ካላየህ ያው ብዙ መስራታቸው ግን አንድ በንግግር ላይ ያልከውን ነገር ኢሳያስ የራሱን ህልም ያሳካ መሪ እንደሆነ ለ60 ዓመት ማለት ነው። ብዙ ኤርትራውያኖች በዚህ ይስማማሉ። ከዛም አልፎ ምን ይላሉ? ኢሳያስ ለኤርትራን ህዝብ አልሰራም። ያው የሱን ህልም ኤርትራ መምራት አይደለም፣ ለሱ ኤርትራ ታንሰዋለች። የሱን ፍላጎት ኤርትራን አዳክሞ ወደ ኢትዮጵያ አምጥተ ያው ኢትዮጵያን ያህል ትልቅ ሀገር ለመምራት እሱ ነው የሱን ህልም የነበረ። ያው ከዚህ በፊትም ያው ወደ 91 ያው ደርግ ሲወጣ ማለት ነው እንደዚህ አይነት ፕሮፖዛልም ይዞ ቀርቦት እንደነበረ ያው የጋራ መንግስት እናቆም ምናምን የሚባል ሐሳብ እንደነበረበትም በዛ ጊዜ የነበሩ ያው የፓርቲ ኃላፊዎች ይናገራሉ፣ እነ መስፍን ሀጎስም ሌሎችም ማለት ነው። እና የኢሳያስ ህልም ከኤርትራ ውጭ ኢትዮጵያን የሚያካትት ህልም ነው ብለህ ታስባለህ? ብዙ ኤርትራውያኖች በዚህ ይስማማሉ። ይሄ ኤርትራ ሐሳብ የለበትም፣ ሐሳቡ ኢትዮጵያ ነው፣ ግን አልተሳካለትም። ቢሳካለትም እሱ ነው የሚል ሐሳብ አላቸው። አንተ እንደ ኢትዮጵያዊ ይህን ነገር እንዴት ታየዋለህ? እንዳልከው ይህ አስተሳሰብ በብዙ ሰዎች ሲነሳ ሰማለሁ። ብዙ ሰዎች በሚያነሱት መጠን ግን እኔ አስተሳሰቡን አልገዛውም። እኔ ውስጣዊ ችግራቸውን ለመደበቅ የውስጣዊ አገዛዝ ጥንካሬያቸውን ጀስቲፋይ ለማድረግ ህዝቡ ጥያቄ እንዳያነሳ ለማፈን ሌላ ቅድሚያ የምንሰጠው ነገር አለ ለማለት የሚጠቀሙበት ነገር ነው እንጂ እኔ በዛ ደረጃ ራዕይ ያላቸው መሪ ናቸው ብዬ አላምንም። ቢኖራቸው ኖሮ የሚሄዱበት መንገድ የተለየ ይሆን ነበር። የአንድ ሀገር መሪ እኮ ኢንፍሉዌንስ በሌላ ሀገር የሚኖረው እኮ አገር ውስጥ እኮ አገሩን እኮ ሲያጠናክረው ነው፣ ህዝቡን ጠንካራ ሲያደርገው ነው አይደል እንዴ? በፖለቲካ በኢኮኖሚ በማህበራዊ ጉዳይ ጠንካራ ሀገር ኔሽን ስትፈጥር እኮ ነው በሌሎች ሀገሮችም ተጽዕኖ የሚኖር። የራሳቸውን ሀገር እንዳልነበረች አድርገው ከዓለም ተርታ ውጭ አድርጎ አንድ መሪ ምን ተቀባይነት ሊኖረው ይችላል? ሊኖረው እኮ አይችልም። ይሄ ሰውዬ በትክክል በአካባቢ ኢንፍሉዌንስ የመፍጠር የበላይ የመሆን ተጨባጭ የሆነ ራዕይ ቢኖራቸው ኖሮ ማድረግ የነበረባቸው ምንድነው? ኤርትራን በከፍተኛ ደረጃ የሰላም ሀገር ማድረግ፣ የኢኮኖሚ ብልጽግና ሀገር ማድረግ ነበር። ደግሞ ይቻላል። የኤርትራ ህዝብ ቁጥሩ በጣም ትንሽ ነው፣ ጂኦግራፊው በጣም ትንሽ ነው፣ ግን ጂኦግራፊካል ሎኬሽኑ በጣም ስትራቴጂክ ነው። ብዙ ፖቴንሻል ያለው ሀገር ነው። ቀላል አይደለም። በቱሪዝም በንግድ ስማ፣ ዱባይ እኮ የ50 ዓመት ሀገር ነች። አሁን ቅርብ ጊዜ ነው የ50 ዓመቷን ያከበረችው። 30 ዓመት አንድን ሀገር ትንሽ ሀገር ለመቀየር ቀላል እድሜ አይደለም። ከዱባይ የበለጠ ስትራቴጂ ጠቀሜታ ያለው ሎኬሽን ነው ኤርትራ ያላት በብዙ ነገር። የኤርትራ የቢዝነስ ሰዎች በጣም ትልቅ የሆነ የቢዝነስ ጭንቅላት ያላቸው ናቸው። አይተናል እኮ በዓለም ላይ ሄደው ምን ተጽዕኖ እየፈጠሩ እንደሆነ። አብዛኛው የአፍሪካ ሀገር የኤርትራ የቢዝነስ ሰዎች እኮ ተቆጣጥረውታል። ዛር ጂኒየስ በዚህ ረገድ አይደለም። አቶ ኢሳያስ እውነት በትክክል በአካባቢው ተጽዕኖ መፍጠር ቢፈልጉ ኖሮ ኤርትራያን የአፍሪካ ሲንጋፖር አደርጋለሁ በሚሉት ሐሳባቸው ይገፉበት ነበር። አልገፉበትም። እንደመጡ ጭራሽ ኤርትራ የልማት አቅጣጫን እንዳታይ፣ ጭራሽ ኤርትራ የሰላምና የዲሞክራሲን አቅጣጫ እንዳታይ ነው ያደረጉት። ይሄ ስለ ውጭ የሚያወሩት ስለ ግዙፍነታቸው ከዛ በላይ ራዕይ እንዳላቸው የሚያወሩት ነገር የውስጥ አገዛዛቸውን አጠናክረው ለመቀጠል ጥያቄ እንዳይነሳበት ለማድረግ ነው እንጂ እኔ አይመስለኝም። ህልሙ ቢኖራቸው ኖሮ መንገዱ ይሄ ነበር። ትልቅ የሆነ ህዝብ፣ ትልቅ የሆነ አገር በኢኮኖሚ የጠነከረ በመፍጠር ነው ኢንፍሉዌንሻል የምትሆነው እንጂ አንድ መሪ አምባገነን መሪ ህዝቡን አደህይቶ ሰላም አሳጥቶ በአካባቢ ምን ተጽዕኖ ሊኖረው ይችላል? ሊኖረው አይችልም። በተግባር የሚያየነው እኮ ይሄ ነው። በአካባቢ ያሉ ደካማ መንግስታት በተለያየ የራሳቸው ችግር ሲያቀርቧቸው ሊጠቀሙባቸው ሲፈልጉ አብረዋቸው ሊሰሩ ሲፈልጉ እናያለን። ከሀገርና ከህዝብ ጥቅም አንጻር ግን አይደለም። ወይም ደግሞ አቶ ኢሳያስ ያን ያህል ኢንፍሉዌንሻል ሰው ናቸው ብለው አምነውም አይደለም። ችግር የመፍጠር ኢንፍሉዌንስ ነው ያላቸው። ችግር የመፍጠር የማበጣበጥ ነው። ከዛ አንጻራዊ ሰላም ላገኝ ይችላል ብለህ አስበህ ከእሳቸው ጋር ልትወዳጅ ትችላለህ እንጂ ሌላ ጥቅም የምትጠብቅ አይመስለኝም። እኔ ሲባል እሰማለሁ፣ በብዙ ግን የምገዛው አስተሳሰብ አይደለም። ያ አስተሳሰብ ቢኖራቸው ኖሮ ከኢትዮጵያ ጋር ያለውንም ግንኙነት ሰላማዊ እንዲሆን ነበር የሚፈልጉት። የተሻለ የኢኮኖሚ ኢንተግሬሽን እንዲመጣ ነበር የሚፈልጉት። ኤርትራያን በሚመለከትም የልማት አጀንዳ ያላቸው መሪ ነበር የሚሆኑት እሳቸው።
ኤርትሪያ ያላትን ጂኦፖለቲክስ ተጠቅማ ያላትን ፖቴንሻል ተጠቅማ እንድታድግ ነበር የመጀመሪያ ትኩረታቸው የሚሆነው አይደለም። ኢቭን እንደግል የዛ አይነት አምቢሽን ቢኖራቸው ማለት ነው። ግን እንደዚህ አይነት ነገሮችን በመፍጠር የውሸት ታላቅነት በመፍጠር የውሸት አጀንዳ ከኤርትራ የሰፋ በማሳየት ውስጣዊ ሁኔታን ማዳፈን ነው የማይባቸው። ለዛ ነው ትኩረት እንዳይሰጥ የኤርትራ ጉዳይ በቃ ምንም ነው ከዛ በላይ አጀንዳ ላይ በማለት የሚያልበሰብሱት ነው የሚመስለው። ልሳሳት ይችላል። አይ እንዳልከው ያው ሌሎችም እንዳንተ አስተሳሰብ ያላቸው ሰዎች አሉ። ያው ማወቅ እንዳልከው ነው ሀገር ያንተን ሀገር ያርመላ ሌላ ሀገር ልትመራ ላስቸግር ይችላልና ሎጂክም ላይሆን ይችላል ማለት ነው። ግን አስተሳሰብ ብዙ ኤርትራውያኖች ይሰማል። ከዚህ መቀጠል የሚፈልገው ያው ላለፈው 25 ዓመቶች የኤርትራ ህዝብ አገሪቱ ባለ አምባገነናዊ ስርዓት እስካሁን ድረስ ወደ ስደት ያመራ የጸነተ ነው ያለ። ሆኖም ግን ኢትዮጵያ ያሉ ፖለቲከኞች እና ፖለቲካዊ ኃይሎች ኢህአዴግና ብልጽግና ጨምሮ የኤርትራን ህዝብ ስደትና ጽንተት ልክ እንደ ኢሳያስ እሳቸውም እንደ ስትራቴጂ ነው ይዙት የሚል የብዙሃን የኤርትራውያኖች እምነት አለ። ልክ እንደ ኢሳያስ የኢትዮጵያ ኃይሎችም ስለ ኤርትራ መሬት እንጂ ስለ ህዝቧ ደንታ የላቸውም ብሎ ያስባሉ። ለዚህ ምሳሌ ያው እንደዚህ የሚያስቡ የሚያደርጋቸው ብዙ ያው ከፖለቲካን ኃይሎች የሚወጡ ነገሮች አሉ ማለት ነው። ኃይለ ሥላሴም ቢሆን የኤርትራ መሬት እንጂ ህዝብ አያስፈልገኝም፣ ያው አሳ ለመጥመድ ባህሩን ማጥፋት አለበት የሚል ነገር ነበረ ከዚህ በፊት ቅርብ ጊዜ ማለት ነው። ያው አንድ ኢትዮጵያዊ ጋዜጠኛ ማለት ነው ብዙም እሱ ትልቅ ብዬ ሳይሆን ግን የብዙዎች አስተሳሰብ ነው እሱን የተናገረው የሚል በብዙ ኤርትራውያኖች አለ ማለት ነው። ከዚህ በፊት ያው ታዋቂው ጋዜጠኛ ታምራት ነጋ ምን ይላል? ኢሳያስ ለኛ ኢትዮጵያውያኖች ባለውለታችን ነው፣ ማመስገን ነው ያለብን። ሀገሪቱ አብሶ የሽማግሌ ሀገር አድርጎታል። ከኛ የሚጠበቀው አሁን የወያኔ ጉዳይ ሲጨርስ ጥርሳችን የፋቅን አስመራ መግባት ነው ብሏል። ይህ ድማ የእሱ ብቻ ሳይሆን የብዙዎች የፖለቲከኞች ወያኔም ብልጽግናም አማራም ያው ኦሮሞ ማስተሳሰብ ነው ብሎ ብዙ የኤርትራን ህዝብ ያምናልና ብዙም ስጋት አለበት እና ያው እንደዚህ ማመናቸው አንተ ምን ይሰማሃል? በዚህ ነገር ያለን አስተሳሰብስ ምንድን ነው? በመጀመሪያ ማልስማማው አሁን ያልካቸው አይነት ሰዎች ኢትዮጵያ ውስጥ አሉ፣ ያው አሉ፣ ጥርጥር የለው። በጣም ጽንፈኛ የሆኑ አሁን ባልከው መልኩ በተዛባ መልኩ የሁለቱን ሀገር ግንኙነት የሚተረጉሙ እና የሚመለከቱ ሰዎች አሉ። በማንኛውም የፖለቲካ ሁኔታ ጽንፈኛ ሰዎች አሉ። አሁን በኤርትራ ጉዳይ ታምራትን አንስተሃል። ታምራት የሚያነሳውን ሀሳብ 100% አልደግፍም፣ እቃወማለሁ። ግን የታምራት ሀሳብ የብዙ የፖለቲካ ኃይሎች አስተሳሰብ ነው የሚለውን ግን አልጋራም እኔ። አይ ሁልጊዜ በጣም ጽንፍ አቋም የሚይዙ ሰዎች በጎላ ሁኔታ ይደመጣሉ፣ ትኩረት ያገኛሉ። ያ አይነቱ አስተሳሰብ አሁን ኢትዮጵያ ውስጥ ብዙ ቦታ ያለው አይመስለኝም። ብዙ ሰው የሚገዛው አስተሳሰብ አይመስለኝም። ጥቂቶች ግን አሉ፣ እኔ ወደፊትም ይኖራሉ ብዬ ነው የማስበው። እውነቱን ለመናገር እንደውም በሂደት ማለት ነው ነገሮች ቀስ በቀስ ለምሳሌ ኢትዮጵያውያን የካርታቸውን የኢትዮጵያን ካርታ አሁን ከኤርትራ ውጭ ማየት ፍላጎት አልነበረም። ለኤርትራ መንግስት ራሱ ለኤርትራ ነፃ ሀገርነት ራሱ እውቅና የመስጠት ፍላጎት አልነበረም። ለተወሰኑ ዓመታት በጣም የገነገነ ሬዚስታንስ ነበር የምታየው። ያ ሁሉ ነገር በሂደት እየተቀየረ መጥቷል። ኤርትራ እንደ ነፃ ሀገር የማየት ጉዳይ እየጠነከረ ነው የመጣው ኢትዮጵያ ውስጥ። የኢትዮጵያን ካርታ ራሱ ከኤርትራ ውጭ የማየትም ሁኔታ እየተለመደ ነው የመጣው ነው እና ሪያሊቲውን የመቀበል ጉዳይ እንዳውም በሂደት እየጠነከረ መምጣቱን ነው እኔ ባለኝ መረጃ የማውቀው። ግን ያም ሆኖ ከመጀመሪያው ጀምሮ እስካሁን ድረስ በጣም ጽንፍ የያዘ የኤርትራን ህዝብ አሁን የነፃ ሀገርነት ሁኔታ እውቅና መስጠት የማይፈልግ አሁንም የኢትዮጵያ አካል እንደሆነች ወደፊትም በጉልበት የኢትዮጵያ አካል ሆና እንድትቀጥል የሚፈልጉ ሰዎች አሉ፣ ምንም ጥርጥር የለውም። እነዚህ ትናንት ነበሩ፣ ዛሬም አሉ፣ ምናልባትም ነገ ይኖራሉ። ግን የእነሱን አስተሳሰብ የህብረተሰብ አስተሳሰብ አድርጎ መውሰድ ትክክል አይመስለኝም። እኔ ለማስተባበል አይደለም፣ በተጨባጭ እኔ ባለኝ ኢትዮጵያ ውስጥ በጣም የጎላ ተሳትፎ ከብዙ የፖለቲካ ኃይሎች ጋር ግንኙነት አለኝ። ይህ አስተሳሰብ እንደውም ከጊዜ ወደ ጊዜ እየለዘበ ይመጣ ወደ በጎ አቅጣጫ የሄደ እንጂ ሪሊ እየጠነከረ ይመጣል እና የጥቂቶች አስተሳሰብ ነው። በመጀመሪያ ደረጃ መስማማት ያለብን ጉዳይ ይሄ ነው። ሁለተኛው ግን በዚህ አጠቃላይ ቢያንስ በ30 ዓመቱ ሂደት የተማርነው ትምህርት አለ ብዬ ነው የማምነው።
ኦኬ ብዙዎቻችን ተመረንበታል በተግባር ያልተማርን ሰዎች ደግሞ ልንማር የሚገባው ሁለት ነገር ነው አንደኛ ከዚህ በኃይል በጉልበት ማንንም ህዝብ ኢትዮጵያዊ አድርገህ መቀጠል አትችልም ይሄ የ30 ዓመቱ የኤርትራ ጦርነት አሳይቶናል የኦነግ የ40 የ50 ዓመት ጦርነት አሳይቶናል አሁንም ከትግራይ ጋር ያለው ጦርነት እያሳየን ነው በጉልበት በኃይል አንድነትን ማስጠበቅ አይቻልም አንድነትን ማስጠበቅ የሚቻለው በዲሞክራሲ ነው በእኩልነት ነው በንግግር ነው በውይይት ነው በጋራ ጥቅም ላይ በማተኮር ነው በጦርነት በኃይል አስገብረህ ማንንም ይዘህ መቀጠል አትችልም የሀገር አንድነትን በዛ መልኩ ማጽናት አይችልም ነው ብዙ ኢትዮጵያውያን ተምረዋል ብዬ ነው ማለት ነው ብዙ ቀላል የማይባሉ እያንዳንዳችን እኔን ጨምሮ የዛሬ 20-25 ዓመት የነበረን አስተሳሰብና አሁን ያለን አስተሳሰብ አንድ አይደለም በሂደት አካባቢውን እያወቅን የህዝብ ፍላጎትን እያወቅን በአካባቢው ያለውን የፖለቲካ ቅራኔ በደንብ እየተረዳ ነው ስንመጣ አስተሳሰባችንን በዛው መጠን እየተቀየረ ነው የመጣው እየተሻሻለ ነው የመጣው እና ይሄን ያስተሳሰብ ለውጥ ብዙ ኢትዮጵያውያኖች ይጋሩታል የሚል እምነት ነው ያለኝ ስለዚህ እነዚህን ትንሽ አክራሪ ኃይሎች ያየን የህዝብና የአብዛኛው የፖለቲካ ኃይል አስተሳሰብ አድርገን ማየታችን ተገቢ ነው ብዬ አላምንም ሁለተኛው የተማርነው ነገር ምንድነው የተማርነው ነገር ጭቆና ደግሞ በአንድ ሀገር ሲኖር ተነጥሎ ሌላ ሀገር አንድ ሀገር መሆን ራሱ ጋራንቲ አይደለም አሁን የኤርትራ ህዝብ ለነጻነት 30 ዓመት ታግሏል ግን የሚፈልገውን ነገር አገኘው አሁንም ኢትዮጵያ ውስጥ የመገንጠል ጥያቄ የመለያየት ጥያቄ በጣም በጎላ ሁኔታ አለ ሪሊ መገንጠል ዋስትና ይሰጣናል ወይ ነፃ ሀገር በራሱ ግብ ነው ወይ ነፃ ሀገር መሆን በራሱ ግብ ነው እንዲህ አይነቱ ችግር እንዴት ነው መፈታት የሚችለው የሚለው ነገር መታየት አለ ኤርትራና ኢትዮጵያ እኮ ከተለያየንና ሁለት ሀገር ከሆነ እኮ ፎርማሊ 31 ዓመት ሆነና አይደል ግን ስቲል እየተዋጋን ነው ለምንድን ነው የምንዋጋው ተለያይተን ማንለያይ እኮ ስለሆነ ነው የጋራ የምንላቸው ጥቅሞች ስላሉን ነው ህልውናችን ማንነታችን የተሳሰረ እኮ ስለሆነ ስለዚህ ይሄን ሚዛን በደንብ ማየት አለብን ሁለት ነገር መማር አለብን በኃይል የሀገር አንድነትን አስጠብቃለሁ የሚባለው ነገር እንደማይሰራ መገንጠልና መለየት ወይም ነፃ ሀገር መሆን ደግሞ በራሱ የመጨረሻ ግብ እንዳልሆነ የችግር መፍቻ ብቸኛ መሳሪያ እንዳልሆነ መረዳት ያስፈልጋል ሁላችንም በዚህ ረገድ መማር ያለብንን ትምህርት ከተማር ግንኙነታችን በጤናማ ሁኔታ ለማያዝ እድል የሚፈጥርልን ይመስለኛል ስለዚህ የቅድሙ አስተሳሰብ አለ ወይ አዋለ ምንም ጥርጥር የለውም ግን በጣም የጥቂቶች አስተሳሰብ እዛ ላይ ግን ያው እንዳልከው የጽንፈኞች ሐሳብ ነው እንጂ ያው የብዙ አልወክልም ነው ምትለኛለህ ግን አሁን በመንግስት ደረጃ ብናየው ኢህአዴግ በነበረበት እንኳን የእሳቸውን አቋም ያው ኢሳያስን ጋር የነበረ ሁኔታ ማለት ነው ያው ያለፈው 20 ዓመት ሰላም አልነበረም ውጊያም አልነበረም ግን እሳቸው ውስጥ የነበረ አቋም አንዳንድ ጊዜ የሚሰማ የነበረ ያው ህዝቡን ራሱ ይወጣል ኢሳያስም ይደክማልና ያው በፈለገን ሰዓት ሊወድቅ ይችላል ስለዚህ ዝም ብለን ህዝቡን ከሀገሪቱ ሲበረበር ሲወጣ ዝም ብለን ማየት አለብን ሚል አስተሳሰብና እንደ ፖሊስ እንደነበረ በመንግስት ላይ ነው የሚነገረው እሱ እንደዚህ አይነት አስተሳሰብ ባይኖር ያው ሌላ ስትራቴጂም ሊጠቀም ይችላሉ ነበር ማለት ነው ይሄ ያደግ መንግስት ማለት ነው ከዛም አሁን አቢም ሲመጣ ማለት ነው ሁሉም ነገር ባለፈው 20 ዓመት የተደረገው ነገር ያየው ያው ስለ ህዝብና ስለ ህዝብ ኤርትራ የሚያስብ መሪ ቢኖር የመጣ መንግስትን ብልጽግና ማለት ነው ያው ያደረገው ያለ ከኢሳያስ ሆኖ ያው የኤርትራም ህዝብን ጨምሮ የኢትዮጵያን ህዝብ ያጠፋ ነው ያለ ስለዚህ እንደዚህ አስተሳሰብ በመንግስት ላይ ራሱ የተራመደ አይደለም ወይ ያው ለርሳቸው ብሎ ለርሳቸው ስትራቴጂክ ኢንተረስት ቤኔፊት ሊሆን ይችላል ግን እንደዚህ አስተሳሰብ የጽንፈኞች ብቻ ነው ብለን ማሰብ ትንሽ አይከብድም አዎ ግን ሄኖክ እነዛ ጽንፈኞች እኮ መንግስት ውስጥ አሉ ተቃዋሚ ያላለፈው 30 ዓመት የነበረ መንግስት ያው የጽንፈኞች መንግስቶች ብለን ግን ማወቅ ያለብን ምን መሰለህ አንደኛ አሁን ስለ ዶክተር አብይ ቅድም ስናወራ ነበር አይደል አሁን በሰላም ስምምነቱ ዙሪያ ከሳቸው ውጪ አብዛኛው ሰው ምንም ተጨባጭ ኢንፎርሜሽንም የለውም even በአቶ ኢሳያስና በዶክተር አብይ መካከል ስለተደረገው የሰላም ስምምነት ከሁለቱ ሰዎች ውጪ ሌላው ምን ያህል ግንዛቤ ያለው ጉዳዩን በመወሰንም ኋላ በማስፈጸምም ረገድ የታዘዙትን ከማድረግ ውጪ ምን ውሳኔ ነበራቸው እና ጥቂት በተዛባ ሁኔታ ግንኙነትን የሚመለከቱ የፖለቲካ መሪዎች ካሉ ያ ነገር የመፈጸም እድል አለው ያ ማለት ግን የሁሉ አስተሳሰብ ነው ማለት አይደለም ለምሳሌ በባድመ ጦርነት ኤርትራውያኖችን ከኢትዮጵያ
ነው በዛ መልኩ በጅምላ ጠራርጎ የማስወጣት ጉዳይ ስህተት እንደሆነ አሁን አብዛኛው ሰው ይገነዘባል ይረዳል አይደል እንዴ በጣም ይረዳል ያኔ ህዝቡ እያለቀሰ ነው የሸኛቸው እንዳሁኑ አሁን ከትግራይ ጋር በታየው ሁኔታ እንደነበረው አይነት ጽንፍም አልነበረም ጥላቻም አልነበረም እያለቀሰ በመንግስት ባለስልጣኖች በኩል ነው እንጂ ያ ነገር እንደትክክል ተደርጎ የተወሰደው ህዝቡ ጎረቤቱ የነበሩ ሰዎች ንብረታቸውን በአግባቡ እየተንከባከቡ እያለቀሰ ነው የሸኛቸው ነው ያ እርምጃ ጸጸት ፈጥሯል አሁን ብዙ የመንግስት ባለስልጣናት ብታያቸው ያኔ የተወሰደው እርምጃ ስህተት እንደሆነ ያምናሉ ኢቭን የ20 ዓመቱ ኖ ዋር ኖ ፒስ በሚል ሁኔታ መቀጠሉ ለአሁኑ ጦርነት ምን ያህል አስተዋጽኦ አምጥቷል የሚለው ብዙ ሰዎች እየተገነዘቡ ስህተት እንደነበር ትክክል አልነበረም እና አቶ መለስ የነበራቸው እምነት ምንድነው በድህነት እየኖረ ያለ ሀገር ነው አምባገነን ነው ወጣቱ እየተሰደደ ነው ህዝቡ ችግር ውስጥ ነው ያለው ስለዚህ በቃ ኮንቴን ካደረግነው በራሱ መፍትሄ ይመጣል ህዝቡን ሊያምጽ ይችላል የሚል አይነት ሂሳብ ነው የነበራቸው which is wrong ትክክል አልነበረም አየ ትልቅ የሆነ የበቀላ መንፈስ ነው እንደው እኔ አስመራ በሄድኩ ጊዜ ማንንም ስለ ባድመ ጦርነት ሲያወራ ኢትዮጵያ በወረረችን ጊዜ ወይም ከኢትዮጵያ ጋር በነበረ ጦርነት የሚል ሰው አላገኘው የወያኔ ጦርነት ነው የሚለው ሁሉም አየ ምን ያህል የበቀላ ፕሮፓጋንዳ እንደተሰራ ይታያል ያ ዋጋ አስከፍሎናል እና ስህተት እንደነበረ ታይቷል አንድ ህዝብ ባንዳ በግንን ሆኖ ሲራብ ሲቸገር ያምጻል ማለት አይደለም እንደውም ለአገዛዝ የበለጠ ይመቻል አየ ቁርሱን በልቶ ስለራቱ ለማሰብ ነው የሚቸገረው የሚያምጽ ህዝብ እኮ ትንሽ ህይወትንም ኑሮንም ማጣጣም የቻለና የበለጠ ለማግኘት የሚፈልግ ህዝብ ድህነት ለአገዛዝ የበለጠ የሚመች ነው ስለዚህ በድህነቱ ለውጥ ይመጣል ብሎ ማሰብ ራሱ ትክክል አልነበረም የተሳሳተ አመለካከት ነው የነበረው ስለዚህ እኔ የጽንፉ አመለካከት ተቃዋሚ ጎራ ላይ ብቻ አይደለም የመንግስት ሰዎችም ላይ አለ እና ይሄንበት አጠቃላይ መንገድ በሁለቱም መልኩ በኤርትራ መንግስትም በኢትዮጵያ መንግስትም በስህተት የተሞላ ነው የነበረው ሪሊ ከዛ ተምረን አሁን አወጣን ከዛ ሁሉ ሂደት አልፈ እንደገና ሌላ ጦርነት አካሂደን አሁን በኤርትራ በኩልም እኮ በባድመ ከሞተው እኮ ወጣት ያላነሰ እኮ ነው አየ አሁን በቋፍ ነው ያለው አሁን የሚደረጉ ስምምነቶች በሁለቱ መንግስታት መካከል ያሉ ግንኙነቶች ግልጽነት የላቸው በብዙ ችግሮች በብዙ ጥያቄዎች የተሞሉ ናቸው አሁን ችግራችን ምን መሰለ ብልጥ የሆነ ህዝብ ከሌላ ህዝብ ጥፋትና ድክመት ይማራል አየ ከሌላ ህዝብ ውድቀት ይማራል እኛ ግን አይደለም ቀርቶ ከሌላ መማር ከራሳችን ውድቀት መማር አንችልም ስንት ጊዜ ወደቅን ስንት ጊዜ ተዋጋን ስንት ጊዜ ተፋጀን ያገኘነው መፍትሄ የለም እስቲ ነገሮችን በተለየ አቅጣጫ ብለን ሪፍሌክት የማድረግ አቅም አጣ እና እኔ ዋናው ነጥብ ይሄ ይመስለኛል ከዛ ሂደት እንውጣ በመዋጋት ባልተገባ ፉክክር በቂም በቀል ምንም ምንፈታው ችግር የለም የጋራ ጣፍንታለን ወደፊት ሁለት ሀገር ነን ሁለት ህዝብ ነን ግን የጋራ ጉዳዮች አሉ ማንነታችንም ተወደድም ተጠላም በታሪክ ሂደት የተሳሰረ አይደለም ይሄ ነው ከኔ እናንተ እኮ ዛሬ እዚህ መድረክ ያገናኘን የጋራ ጉዳይ ስላለን ነው አይደል እኔ እናንተ አሁን ኢንተርቪው ስናደርግ ስክሪኑን የሚያየው ውጭ ሰው እኮ የአንድ ሀገር ሰዎች ውይይት እንደምናደርግ አስቦ ነው የሚያየው አይደል መልካችን አንድ እና ያ ግንኙነት ዝም ብለህ ልጥለው አትችልም ስለዚህ ያን ግንኙነት ይዘን ያለንን የሁለት ሀገር ግንኙነት ጤናማ እንዴት እናድርገው በሂደት ደግሞ በፍቃደኝነት ላይ የተመሰረተ የኢኮኖሚ ኢንቴግሬሽን እንዴት እናምጣ ያ ደግሞ ጤናማ በሆነ ሁኔታ አድጎ ወደ ፖለቲካ ኢንቴግሬሽን እንዴት እንዲወስደን እድል እንፍጠር ወደሚለው ማየት አለብን እና ሪሊ ያለፈው ትውልድ ይሄን አስተሳሰብ ያው ጽንፈኛ ይመስለኛል ከኛው አንፃር ማለት ነው ምክንያቱም ባለፈው 30 ዓመት ስታየው እንደዚህ አስተሳሰብ ቢኖር ያው ሁለቱ ሀገሮች የተለየ ቦታ ሊኖር ይችላል ግን አንተ የምትለውን ያለ ነገር አሁን ያው ብዙዎች ሳይሆኑ ያው ትንሽ ማለት በቁጥር ላይ ያው ብዙዎች ማያስቡት አይመስለኝም እዛ ቢሆን ኖሮ 30 ዓመት ላይ ያው በኢህአደግ መንግስት ብዙ ፓርቲዎች ነው የነበረ አሁንም ብልጽግና ቢመጣ ከኢህአደግ አልተማረም ያው ተመሳሳይ ፖሊሲ ይዞ ነው የሚሄደው ያለና ለዛ ነው ብዙዎች ኤርትራውያኖች ያው ትንሽ ደግሞ ጊዜ የፈጃ ሲሄድ ላይክ 30 ዓመት 40 50 60 ስትል ማለት ነው ይሄን ነገር ሰመንት ያደርግ ነው የምትሄደው ያለ ይሄን ነገር ያው ከጀነሬሽን ወደ ጀነሬሽን ይሄዳል አሁን ምን ነው ያው እነዚህ ኢትዮጵያውያኖች ያው ስለኛ ብዙ ደንታ ያላቸው የሚል ነገር ያው ከጀነሬሽን ወደ ጀነሬሽን ሲሄድ ሄኖክ አሁን ለምሳሌ አሁን ዶክተር አብይ መጥተው ግንኙነቱ ከተጀመረ በኋላ ያየናቸው ለውጦች እኮ ቀላል እኮ ትምህርት የሚያስተምሩ አልነበሩ አይደል እንዴ
የኤርትራ ህዝብ በዛ መጠን አንድን የኢትዮጵያ መሪ ግልብጥ ብሎ ወጥቶ በደስታ በለቅሶ የተቀበለው እኮ ያለ ምክንያት አይደለም አይደል? ምን ያህል ኢትዮጵያ ውስጥ የሚመጣ ለውጥ ለኔም ይጠቅመኛል ብሎ ስላሰበ ነው አይደል? እንጂ ዶክተር አብይን አውቋቸው ወይም ደግሞ አቶ ኢሳያስ ከሳቸው ጋር ያደረጉት ግንኙነት በተለይ ሁኔታ አይቶት አይደለም። እንደውም ሄጄ የተረዳሁት ነገር መንግስት ግፊት አላደረገም፣ ሰው እንዲወጣም አልፈለገም ነበር። ህዝቡ ነው ፈንቅሎ ይወጣ። አየህ እኔ አስመራ ሲሄድ እኮ ማመን የማልችለው ገበያ ተፈጥሮ የኢትዮጵያ ፕሮዳክቶች እዛ ሄደው ሰው ይሻሻጥ ነበር፣ ብዙ ነገር ማግኘት ችሎ ነበር አይደል? ታውቃለህ በ20 ዓመቱ ከባድመ ጦርነት በኋላ ከትግራይ ጋር በነበረው ግንኙነት ትልቅ የሆነ የጥላቻ ስሜት ነው የነበረው አይደል? ግን ቦርደሩ ሲከፈት ምንድን ነው ያየን? ደብረጽዮንና ኢሳያስ ሲገናኙ ህዝቡ ውስጥ ምንድን ነው የተፈጠረው? የትግራይ ህዝብ ኤርትራውያኖችን በጸጋ እኮ በአክብሮት እኮ ተቀብሎ ማስተናገድ ጀምሮ ነበር። ግን ከዛ ሂደት እንደማይጠቀሙ ስላወቁ ምንድን ነው ያሉ አቶ ኢሳያስ ቶሎ ብለው ደንበሩን ዘጉት። ያ የተጀመረ ጥሩ መንፈስ ወደ ምን ተቀየረ? እንደገና የጦርነት አዝማሚያ ያዘ ወይ ብቀላ አዝማሚያ ያዘ። ይሄ ነው ሊደርሺፑ ወሳኝ ነው እንጂ አሁን ማለት ነው ህዝቡ እንዳልከው ሲሆን ፖለቲከኞች ግን ያው ነው እና ምንድነው ሊደርሺፑ ወሳኝ ነው። አሁን በበጎ አቅጣጫ ከሁለቱም ለምሳሌ በኤርትራም በኢትዮጵያም በኩል በእውነት ይህን ችግር የተረዱ ያለፈውን ስህተት በደንብ የተረዱ ከታሪክ የተማሩ ሁለት እኮ አመራሮች ቢመጡ ቶታሊ ግንኙነቱ ይቀየራል። የህብረተሰቡ አስተሳሰብም እንደዛ ነው። አየህ መሪ ወሳኝ ነገር ነው። እና ወደ በጎ ትልቁ ችግር ምንድነው? ሁለታችንም እድለኛ አልሆንም። መጥፎ መንግስታት ነው ያለው። ያው በአንድ በኩል እድለኛ አይደለንም፣ በሌላ በኩል ደግሞ ቅድም እንዳልኩ እኛም የቤት ስራችንን ባለመስራት ደካሞች በመሆናችን እንዲህ አይነት ስርዓት ለረጅም ጊዜ እንዲጫወትብን እድል ፈጠርን። አየህ ይሄን እንዴት ነው የምንለውጠው ነው መነጋገር ያለብን። ኦፍ ኮርስ እሱም ያው የኋላ ሳይሆን ያው የፊትን ማየት ነው ያለብን እንደ ህዝብ ማለት ነው። እኔም እንደሱ ነው ማምነው ማለት ነው። አሁን የምናደርገው ያለን ንግግርም እሱ ነው። ያው በእኛ ያለ ስሜትና በእናንተ ያለ ስሜት ህዝብ ለህዝብ ከተግባባ ያው በመሪዎች ላይም ተጽዕኖ ሊያደርግ ይችላል፣ በፖለቲካ ኃይሎችም ተጽዕኖ ሊያደርግ ይችላል። ዋናው ነገሩ ያው ህዝቡን ነው። እኔም እንደዛ ነው ማምነውና ያን የጀመርነው ያው ፈርስት ስቴፕ ነው። ከዛም ብዙ እንደዚህ ስራ እንሰራለን ብዬ አስባለሁ ማለት ነው። ያው ብዙዎች ታዛቢዎች ምን ይለኛል፣ አንተ ውሃ ትጠጣለህ እንግዶች ግን ውሃ ጠጡ አትልም ይሉኛልና ውሃ ምክንያቱም ጥያቄ እኔም አልጠጣሁም። ጥሩ አስተዋጽኦ እኮ ነው። እኔ አሁን ዝም ብዬ ይጠይቃሉ፣ ራሴን ግን ውሃ እጠጣለሁ እና ያው ለእንግዳን ውሃ ጠጡ ማለት አለብኝ ይሉኛል ብዙ ጊዜ። ኦልራይት ከዛ ቀጥዬ መጠየቅ የሚፈልገው አንተም ያው በዚህ ትንሽ ነካ አድርገሃል፣ ግን ያው ስለ ኢትዮጵያና የኤርትራ ሉዓላዊነት ጥያቄ ብዙ በኤርትራውያኖች ላይ የሚነሳ ነገር አለና ስለሱ ትንሽ ባወራ ደስ ይለኛል። ስለ ኢትዮ ኤርትራ ሉዓላዊነት ጥያቄና ስለ አሰብ ጉዳይ ማለት ነው ብዙ ኢትዮጵያዊ ልሂቃኖች ስለ አሰብ ጉዳይ ያነሳሉ። አንዳንዶቹ አሰብ የኢትዮጵያ ናት ሲሉ፣ ሌሎችም ደግሞ ኤርትራ የኢትዮጵያ አካል መሆን አለበት ብለው ይሞግታሉ። ካልተሳሳትኩ ያው አንተ ራስህን ብለዋል ማለት ነው እንደዚህ አይነት አስተሳሰብ እንደነበር ድሮ፣ አሁን ግን እንደተቀየረ ነው ነግረኛለህ ማለት ነው። ግን ባለፈው ቅርብ ያው እዚህ ቅርብ ጊዜ ማለት ነው አብይ ስልጣንም ከመጣ ማለት ነው ብዙ ኢትዮጵያውያኖች የኤርትራ ካርታና የኢትዮጵያ ካርታ አንድ ላይ በማድረግ ማለት ነው ከ30 ዓመት በፊት የነበረውን የኢትዮጵያ ካርታ ይዞ በተለያየ የውስጥና የውጭ ሀገር ሰልፎች መድረኮች ላይ ይታያሉ። ይህን ጉዳይ የኤርትራን ህዝብ ከባድ ስጋት ውስጥ ያስገባል ጉዳይ ይሆናል ማለት ነው። ብዙዎች ይሰጋሉ ያው እንደዚህ አይነት አስተሳሰብ አለው ብለና የኤርትራ ህዝብ ለናጽነት ከ30 ዓመት በላይ የታግለዋል፣ ዋጋ ከፍለዋል። ምንም እንኳን ያለው አስተዳደር ሁኔታ ባይመችም ለናጽነቱ የከፈለውን ዋጋ ሲያስነሱበት አይቀበልም። ብዙዎችም ኢትዮጵያ ኃይሏን ካጠናከረች ተመልሳ ልትወረን ትችላለች የሚል ስጋት አለባቸው። ስለዚህ ይህንን ጉዳይ ማለት ነው በተለይ የኢትዮጵያን ፖለቲከኞች እንዳንተ ይሁን ሌሎች መሪዎች እንደዚህ ሲያዩ ለህዝብ ይሄ ተገቢ አይደለም፣ እኛ ሁለት ህዝቦች ነን፣ እኛ ሁለት ሀገሮች ነን፣ እንደዚህ ካርታ ይዘ ያው ፖለቲካል ያው ሰልፎች ላይ መምጣት ጥሩ አይደለም ከማለት ዝም ብሎ ያያሉና ይህን ነገር ደግሞ ያው ልክ እንደባለፈው 30 ዓመት ጦርነት ላይ ያኖራል የሚቀጥለውን ወደዛ የሚወስደው እንጂ ወደ ሰላም የሚወስድን አይደለም። ምክንያቱም አስተሳሰብ ላይ በሰው ላይ የምታደርገው ነገር ያው በቃ ስቲል ያው ኤርትራ የኛ ናቸው አሰብ የኛ ነው ብሎ ለሚያስብ ሰው
አንተ አይደለም ካላልከው ያው ዝም ብለህ ያው በውጊያ መኖር ነው እና ብዙ ኤርትራኖች በዚህ ላይ ስጋት አላቸው። ለምንድን ነው እነዚህ ፖለቲካን መሪዎች ይህን ነገር ተገቢ አይደለም ብሎ ለህዝባቸው የማይነግሩት? ለምንድን ነው እንደዚህ ነገር የሚያራምዱት? አንዳንደኞች የኢትዮጵያ ፖለቲከኞች ምርጫ ቢመጣ እንኳን ብዙ ጊዜ የሚሉት ያው ስለ አሰብ ያወራሉ። ያው ፖለቲካል ፕሮፓጋንዳ ያው ፎር ፖለቲካል ቤኔፊት ብሎ ሊሆን ይችላል፣ ማያምንበትም ሊሆን ይችላል። ግን ህዝቡን ለመቀስቀስ አሰብ እንመልሳለን። ያው ባለፈው አቢም የተናገረው ሚሌኒየም ጋር ምን ይላል ነበር? እኔና እሱ ብንዋደድ አሰብ ነው የምንካፈለው። ሁሌ እንደዚህ ነገር ይመጣልና በህዝብ ላይ ስጋት ይፈጠራል። ኢሳያስም ይህን ነገር ለሱን አድቫንቴጅ የሚወስደት ይመስለናል። ያው እኛ ሁሌ ስጋት ነን፣ ወደ አሰብ ይመጣሉ፣ ኢትዮጵያውያኖች ላይ ወደ እናንተ ይመጣሉ፣ ስለዚህ ይህን ሚሊተሪ ሰርቪስ መኖር አለበት ብሎ ሰውን ለመያዝም የሚጠቀምለት ብሎ ሰውን ያስባልና ስለዚህ ነገር ምን ትላለህ? ያው ይህን ነገር እንዴት ሊቀየር ይችላል? ወል ሄኖክ ቅድም ያነሳዋት ጉዳይ ነበር። ሁለት ነገር ተምረናል ብዬ ያልኩት፣ አንደኛው ማንንም በኃይል ይዘህ መቀጠል አትችልም። አየህ በኤርትራም ጉዳይ መጀመሪያም ኤርትራያን በኃይል የኢትዮጵያ አካል አድርጎ ለመሄድ የተደረገው ሙከራ ነው ያው ብዙ ዋጋ ያስከፈለ። ወደፊትም ቢሆን ስለ ኤርትራና ስለ ኢትዮጵያ ግንኙነት የምናስበው ሐሳብ ከኃይል የጸዳ መሆን አለበት። ታሪክ ያስተማረን ይሄ ነው። በኃይል ማንንም ይዘህ ልትቀጥል አትችልም። አንዱ ትምህርት ይሄ ነው ብያለሁ። ከዚህ አብዛኛው ኢትዮጵያዊ መማር አለበት። ሁለተኛው ትምህርት ደግሞ ልዩነት በተፈጠረ ቁጥር፣ ችግር በተፈጠረ ቁጥር፣ መጥፎ ስርዓት በመጣ ቁጥር ደግሞ ነፃነት የሚባለው አዲስ ሀገር ምስረታ የሚባለው ደግሞ ጭቆናን የማምለጫ መሳሪያ አይደለም፣ ታይቷል በተግባር። ነፃ ሀገር ስለሆንክ በራሱ ግብ አይደለም። ጥሩ መንግስት ታገኛለህ፣ ጥሩ ስርዓት ታገኛለህ ማለት አይደለም። ነፃነት ታገኛለህ ማለት አይደለም። ለበለጠ አምባገነንም ምንም አሁን ከደርግ ከኃይለ ሥላሴ ጊዜ ምን የተሻለ ነገር አገኘ የኤርትራ ህዝብ? ምን አገኘ? በአቶ ኢሳያስ ምንም። አየህ ያ ሁሉ የነፃነት ጥያቄ ውሃ እንዲቸለስበት ነው የተደረገው፣ ትርጉም እንዲያጣ ነው የተደረገው። ስለዚህ ይሄ የነፃነት ጥያቄ ደግሞ የመገንጠል ጥያቄ ደግሞ በራሱ ግብ እንዳልሆነና መፍትሄ እንዳልሆነ የተማርን ይመስለኛል። የኤርትራም ጉዳይ የደቡብ ሱዳንም ጉዳይ የሚያሳየን ይሄን ነው። አሁን ኢትዮጵያ ውስጥ ያሉ የመገንጠል አስተሳሰብ ያላችሁ የህብረተሰብ ክፍሎች ደግሞ ከዚህ መማር አለባቸው። ኦኬ ሁልጊዜ ከጭቆና ሩጠህ የምታመልጠው በመገንጠል አይደለም። ከአንድ ትልቅ አገር ሄደህ የበለጠ እንደውም አምባገነናዊ ስርዓት ሊገጥም ይችላል። በኤርትራ የታየው እውነታ ይሄ ነው። የበለጠ ድህነት ውስጥ ልትገባ ትችላለህ። በኤርትራ የታየው ይሄ ነው። ያን ሁሉ ፖቴንሻል የያዘ ኤርትሪያ የሚባል አገር የዓለም ጭራ ሆኖ ነው ያለው በብዙ ነገር። እንደዛ አይነት ስትራቴጂክ የሆነ ፖዚሽን ያለው ሀገር፣ እንደዛ አይነት ጠንካራ ህዝብ ያለው ሀገር እና ቅድም ያነሳሁት ያለ ምክንያት አይደለም። አሁን ካነሳው ጥያቄም ጋር ተያያዥ ስለሆነ ነው። ነገር ግን ሁልጊዜ ጥርት ባለ ሁኔታ ሁሉም ህዝብ እንደዛ አይነት አስተሳሰብ ይይዛል ብሎ መጠበቅ ደግሞ አስቸጋሪ ነው። ለምን መሰለህ? አሁን ለምሳሌ ኢትዮጵያ ውስጥ እኮ ኤርትራ ከተገነጠለች አንገታችን ተቆረጠ፣ ከዛ በኋላ ሰርቫይቭ ማድረግ አንችልም እየተባለ ፕሮፓጋንዳ እየተነገረን ነው እኮ ያደግነው። ከዛ ፕሮፓጋንዳ በአንድ ጊዜ ልንነጠል አንችልም አይደለም። እኔ አሁን ከ22 ዓመት በፊት በነበረው ሁኔታ የነበረኝ አስተሳሰብ በቃ ኤርትራ ከሌለች ኢትዮጵያ አትኖርም የሚል አይነት እምነት ነው የነበረኝ። ኤርትራም ደግሞ የተገነጠለችው የሆኑ ክፉ ሰዎች ኤርትራ ውስጥ ስለተፈጠሩ ነው ብዬ ነበር ማስበው። የውጭ ፔትሮ ዶላር ተገዢ የሆኑ ኢትዮጵያን የማይወዱና የሚጠሉ ብዬ ኃላፊነቱን ተጠያቂነቱን ለነሱ ብቻ ነበር የምሰጠው አይደለም። ኋላ ግን ትምህርት ቤት ገብቼ የታሪክ ትምህርት ሳጠና የነበረውን የፖለቲካ ሁኔታ ስረዳ ግን እንደዛ አይደለም ነገሮች። ራሴን እያስተማርኩ ነው የመጣሁት። ስለዚህ መለወጥ ነበረብኝ። በአስተሳሰብ እየተለወጥኩ ነው የመጣሁት። ሌላውም ህብረተሰብ በዛ ደረጃ እየተለወጠ መምጣት አለበት። ይሄ ደግሞ በዓለም አቀፍ ደረጃ እውቅና አግኝቶ አሁን ሁለት ሀገር መሆናችን ምንም ጥያቄ ውስጥ የሚገባ ነገር አይደለም። ሪያሊቲ ነው። ዝም ብለን ልንቀይረው የምንችለው ነገር አይደለም። ስለዚህ የባለፈውም ዋጋ አስከፍሎናል። በኃይል አንድን ህዝብ ይዞ መቀጠል፣ ወደፊትም በኃይል ነገሮችን ለመቀየር የሚደረግ ነገር የተዘጋ ቻፕተር መሆን አለበት። ከኤርትራ ጋር ጥሩ ግንኙነት እንዲኖረን ኢቭን ወደ አንድነት እንድንሄድ ማሰብ ችግር የለውም። ያን ግንኙነት ግን በተጽዕኖና በኃይል በጦርነት ለማስፈጸም መሞከር ግን ፍጹም ቦታ ሊኖረው አይገባም። የኔ እምነት እንደሱ ነው። በነገር ላይ አንዳንድ ሰዎች እንደው ይሄን አጋጣሚ ልጠቀምና ድሉን
ከአሰብ ጋር በተያያዘ አንዳንድ ሰዎች ሲወቅሱኝ ይሰማለሁ እኔ አንተ እኮ ተነሳ ነበር ነው በዚህ አጋጣሚ I have never said አሰብ የሚባል ነገር ብያላቀ የኢትዮጵያ የባህር በር ጥያቄ ነው ግን የባህር በር ጥያቄ የሚለውን ሰዎች አሰብ አድርገው ይተረጉሙታል አሰብ ይያሉ የሚያነሱ ሰዎች እንዳሉ አውቃለሁ ካፋይት ማይለኝ ማለት ነው አንስቻ አላቀም ለምን ነው ማላነሳው የባህር በር ጥያቄና አሰብ ምን ልዩነት አለው ኦኬ አንድ ማለት ይሄን ያህል ሚሊዮን ህዝብ አሁን 120 ሚሊዮን ነው የምንገመተው የራሱ የሆነ የባህር በር ጥያቄ ማንሳት መብቱ ነው ብያምናለሁ ላንድ ሎክድ ሆኖ መኖር አለበት የሚል እምነት የለኝም ስለዚህ እንዲህ አይነት ጥያቄ አንስቶ ባለም አቀፍ መድረክ ቢከራከር የፖለቲካ መፍትሄ የዲፕሎማሲ መፍትሄ ቢፈልግ ስተታለው ብያለሁ ግን ኢትዮጵያ ብቻ አይደለችም ያው ላንድ ሎክ የሆነ ያው ከዚህ ቀደምም ላንድ ሎክ የነበሩ ሀገሮች እኮ የዛ አይነት ትግል አካሂደዋል አሁንም ላንድ ሎክ የሆኑ እኮ መፍትሄ ለመፈለግ እኮ ይጥራሉ ምክንያቱም በኢኮኖሚ ላይ በወደፊት ጣፈንታቸው ላይ የሚያሳድረው ተጽዕኖ ቀላል አይደለም ከኢትዮጵያ አንፃር ደግሞ ያው ከኤርትራ ጋር አንድ በሆነበት ጊዜ በጣም ትልቅ የሆነ የባህር በር የነበረን ይሄን ጥያቄ እንደ ጥያቄ ማንሳቱ ችግር አለው ብያለሁ ጥያቄውን ግን ምናነሳው ለምንድን ነው አሰብ ማንነው አሁን የኢዴፓን የፖለቲካ ፕሮግራም ሄደ ብታይ የሰጠናቸው መግለጫዎች ብታይ እኔ የሰጠኋቸው እወራረዳለሁ አንድ ቀን አሰብ በየጠይቄ ከሆነ እወራረዳለሁ ብያለሁ በስንት እንወራረድ ልፈልግ ቪዲዮ ሄኖክ ወራረዳለሁ ብዙ ሰው ልክ እንደዛ አርጌ ብዬ እንደምል አርጎ ነው የሚያስበው ነበር ብያለሁ በዚህ እርግጠኝነት ነው የምናገረው ገብቷል ለምንድን ነው ማለት ነው ኮንሺየስሊ ነው የኢትዮጵያ የባህር በር ጥያቄ በኤርትራ በኩል ሊፈታ ይችላል በጅቡቲ በኩል ሊፈታ ይችላል በሶማሌ በኩል ሊፈታ ይችላል ገብቷል ጥያቄውን እንደ ጥያቄ እንደ ህዝብ ሊኖረን ይገባል ያ ጥያቄ ደግሞ በኢኮኖሚ ኢንተግሬሽን ሊመጣ ይችላል የሆነ ጥቅም በመለዋወጥ ሊመጣ ይችላል በተለያየ መንገድ ሊመጣ ይችላል በጦርነት አይደለም በኃይል አማራጭ አይደለም ለዚህ ነው የባህር በር ጥያቄ የምለው ኖት ነሰሰርሊ ከኤርትራ ጋር ባለ ግንኙነት አይደለም ይሄ ሰርብ የሚደረገው ኤርትራ አንድ አማራጭ ነው ኤርትራ ጋር ለምሳሌ ወደፊት የሚኖረን ግንኙነት ሰላማዊ ከሆነ መልኩ ጤናማ ከሆነ የባህር በር ጥያቄው የኢትዮጵያ ህዝብ በኤርትራም በኩል ሊፈታ ይችላል በተጽዕኖ አይደለም በተለያየ መልኩ ሊፈታ ይችላል እንደ አንድ አማራጭ ኤርትራን መውሰድ ችግር የለውም አሰብ ካልክ ግን ኤርትራ ነው የሚመለከት ትክክል አይደለም እኔ አስፍተን ማየት አለብን ጎረቤቶቻችን ሁሉ የባህር በር አላቸው ስለዚህ ይሄ የባህር በር ጥያቄ በተለያዩ ሀገሮች ጋር ካለን ግንኙነት አንፃር ታይቶ በአንድ በኩል ልናገኝ የምንችልበትን እድል እንዲኖረን መታገል ተገቢ ነው ብዬ ነው የማስበው ግን ያ ትግል ፍጹም ሰላማዊ መሆን አለበት የሚል ነው ስለዚህ ምንድነው አሁን በዚህ ደረጃ ግን አሁን የሚያነሱ ሰዎች አሁን ቅድም ያልከው ዶክተር አብይ የሚያነሳሉ አንዳንድ ተቃዋሚዎችም ይላሉ አሁን የባህር በር ጥያቄ which is አደገኛ ሪሊ እኔ አንድ ስጋት አለኝ ደጋግሜ በተለያዩ ኢንተርቪው ገልጬዋለሁ አሁን ዶክተር አብይ ራሱ ከምንም ነገር በላይ ስልጣናቸው ነው የሚያሳስባቸው ፖፑሊስት መሪ ናቸው ወደር የሌላቸው ፖፑሊስት መሪ ናቸው ወደድ ባይ መሪ ናቸው ስለዚህ በስልጣናቸው ለመቀጠል የህዝብን ድጋፍ ለማግኘት ያስችለኛል የሚሉትን ካርድ ሁሉ ከመሳብ ወደ ኋላ የማይሉ መሪ ናቸው አሁን ጸረ ቲፒኤልኤፍ ሙቭመንቱ ኦሬዲ እድገቱን የጨረሰ ይመስለኛል እንደማያዋጣ አይተውታል ምናልባት የቀራቸው ካርድ ኪሳቸው ውስጥ የባህር በር ጥያቄ ነው ሊመዟት ይችላሉ ኤኒታይም የኢትዮጵያ ህዝብ በዚህ መወናበድ አለበት ብያለሁ በምንም ተአምር ከዚህ በኋላ የኢትዮጵያ ህዝብ ለምን ለባህር በር ጥያቄ ለግዛት ጥያቄ ብሎ የሚያፈሰው ምንም አይነት ደም ነው የሌለው በበጎ ግንኙነት በጤናማ ግንኙነት የሁለት ህዝቦችን ጥቅም ባማከለ የግንኙነት ሂደት ጥቅማችንን እናስከብር እንችላለን ችግር የለውም እሱን መሞከር አለብን እሱን ቋሚ አጀንዳችን አድርገን መታገል አለብን በምንም ተአምር ግን በኃይል በጦርነት በወረራ የሌሎች ኃይሎች አገራትን ወይም ህዝቦችን ግዛት በመውረር እንዲህ አይነት ነገር ማሰብ ግን ሌላ ታሪካዊ ጥፋት ሌላ ወንጀል ነው ስለዚህ የኢትዮጵያ ህዝብም ይሄን ተጠንቅቆ ማሰብ አለበት እና በግልጽ አትናገሩም ወይ ስላልከኝ ነው እናገራለሁ አሁን አንተ ስለጠየቀኝ አይደለም በተለያየ መድረክ ይሄን ተናግረዋል ኖ በፊትም ቢሆን ነገሮች በኃይል ለመለወጥ 30 ዓመት ጦርነት መካሄድ ምንም የፈየደልን ነገር የለም አንድ ትውልድ ነው ይጨርሳል ከዚህ በኋላ በኃይል የሚለወጥ ነገር የለም በኃይል የሚለወጥ ነገር የለም ብለን ግን ደግሞ መቆም የለብንም የጋራ ማንነት አለን ዓለም እኮ እየተሳሰረ ነው አይደል የግሎባላይዜሽን ዘመን ነው አይደለም ኢትዮጵያና ኤርትራና
የሆርን ኦፍ አፍሪካ እኮ ወደ አንድ ኢኮኖሚ የፖለቲካ ኢንተግሬሽን በሩቅ ጊዜ ቢሄድ እኮ ኃጢአት የለውም፣ ተገቢ እኮ ነው። ቁም ነገሩ ግን ያ ኢንተግሬሽን በስምምነት ነው፣ በጋራ ጥቅም የተመሰረተ ነው መሆን ያለበት፣ በኃይል አይደለም። አንተ ለኔ ብለህ አይደለም፣ እኔ ለአንተ ብዬ አይደለም፣ ለጋራ ጥቅማችን ብለን የምናመጣው ለውጥ ግን ጤናማ ሰላማዊ ነው። ስለዚህ ይሄን ሚዛን ማየት አለብን። እኔ በኃይል የሚባለውን ነገር አሁን አሰብን በኃይል እንደገና አሁን ከዚህ ጦርነት በኋላ ሌላ ጦርነት ኤርትራ ላይ ፈጥሮ የባህር በር ጥያቄን በዛ ጦርነት ለመመለስ ይሄ እብደት ነው፣ ሌላ ታሪካዊ ስህተት ነው፣ አያስፈልግም። በእንዲህ አይነት ጦርነትም አልፈን ዘላቂ የማይሆን ጥቅም ከምናገኝ እኔ በድህነት ብንኖር መርጣለሁ። ያለብንን ችግር ተሸክመነው ብንኖር መርጣለሁ። አያዋጣም ለማንኛችን። እና እኔ ይሄ አስተሳሰብም ደግሞ ብዙ ሰው ኢትዮጵያ ውስጥ እንደሚቀረው አውቃለሁ። ሰልችቶታል። በቃ ጦርነት ነበር አገኝ የሚልበት ሁኔታ ያለው። ያስቸገሩት ጥቂት ጽንፈኛ የፖለቲካ ኃይሎች ናቸው። ግን እነሱ ቮካል ናቸው፣ አየህ፣ ጫሂ ናቸው። በየሚዲያው የምታያቸው፣ በየመድረኩ የምታያቸው፣ የሚደመጡት ተጽዕኖ የሚፈጥሩት እነሱ ናቸው። ግን ይሄ ማለት የማጆሪቲ አስተሳሰብ ነው ማለት አይደለም። በሆነ የታሪክ አጋጣሚ በርትተን ጥሩ መንግስት ቢቋቋም፣ ጥሩ ሊደርሺፕ ቢገኝ ይሄ የህዝብ አስተሳሰብ የበለጠ ቦታ ያገኛል። ከምንም ነገር በላይ የኢትዮጵያ ህዝብ ሰላም ነው የሚፈልገው። ጦርነት ሰልችቶታል፣ በቅቶታል። በተግባር ደግሞ ደጋግሞ ዋጋውን ከፍሎ አይቶታል። አሁን መሪ ነው ያጣው። ይሄን የጦርነት አቅጣጫ የጦረኝነት አቅጣጫ ቀይሮ ወደ ሰላም ወደ ልማት ትኩረቱን እንዲያደርግ የሚያስችለው መሪ ነው ያጣው። ኦኬ፣ ትንሽ ልታብራራ ማለት ነው። ያው የባህር ጉዳይ ጥያቄ ያልከውን ነገር አብዛኞቹ ኤርትራኖች አሁን ለምሳሌ ያው ቀይ ባህር አሰብና ምጽዋን ከኢትዮጵያኖች ጋር ቢጠቆምበት ለኛም ጥሩ እንደሆነ ነው የሚናገሩት። ይሄን ነገር ምንም ነገር ጥያቄም የለውም። እንደዛ መሆን እንዳለበትም ብዙ ውይይትም ያስፈልገው። ምክንያቱም ያው ሲምፕል ቤዚክ የሆነ ኢኮኖሚክ ቤኔፊት ለሁለቱም ሀገሮች አለ። አንተ አሁን የምትለውን ነገር በዚህ አይነት ነው የምታየው ወይስ በጥያቄ መልክ? ለምሳሌ ያው እኛ ትልቅ ሀገር ስለሆን 120 ሚሊዮን ህዝብ ስላለን የባህር በር ያስፈልገናል ብለህ ነው ጥያቄ? ወይስ ከነዚህ ሀገሮች ለኢኮኖሚያው እድገት አብረን ማለት ነው እሳቸው ባህራቸው ይዘው እኛ ደግሞ ገንዘባችን ይዘን ያው ትራንዛክሽን ቢዝነስ ላይ ሁለታችንም ቤኔፊት የምናደርግለት አይነት አስተሳሰብ ነው? ትንሽ እዚህ ጋር ልታብራራው። ጥያቄው ለምንድን ነው? ያው አብረን ለመስራት ነው ወይስ ይህን የባህር ጥያቄ የሚባል ነገር ያው በዲፕሎማሲም ይሆን ከጦርነት ውጭ በሌላ አድርገህ ያው የባህርን አክሰስ ማግኘት ነው? ወይ አንደኛ ጥያቄውን መፍራት የለብንም። ጥያቄ መኖር ጥያቄ እኮ ሲኖርህ ነው አጀንዳ ቀርጸህ ለዛ ነገር ትግል የምታደርገው ጥረት የምታደርገው። ጥያቄው ከሌለህ የትም እኮ አትደርስም። ስለዚህ ጥያቄ መኖሩ ተገቢ ነገር ነው ብዬ ነው የማምነው። የኢትዮጵያ ህዝብ እንዲህ አይነት ጉድለት አለብኝ፣ አሁን የባህር በር የለኝም፣ የባህር በር ሳይኖረኝ ደግሞ በኢኮኖሚ ትልቅ ደረጃ ላይ ልደርስ አልችልም። ስለዚህ ይህን ጉዳይ ላሟላ የምችልበት መፍትሄ ይፈልጋለሁ ብሎ ጥያቄ መፍጠር አለበት መጀመሪያ። ከጥያቄ በኋላ ነው እኮ እንዴት ነው ይሄን ታዲያ ወደ ተግባር የምቀይረው፣ እንዴት ነው ላገኘው የሚችለው የሚለውን ስትራቴጂ ነድፎ መንቀሳቀስ የሚችለው እና ጥያቄው ቀዳሚ ነገር ነው፣ አስፈላጊ። ጥያቄው ችግር የለም፣ ስትራቴጂ ነው። አሁን እንትኑ ላይ ግን የተለያዩ አማራጮች ማየት ትችላለህ ማለት ነው። ኢትዮጵያና ለምሳሌ ኬንያ ሁለት ሀገር ሆነው ግን ደግሞ ወደብ የባህር በር ኖሮን የምንጠቀምበት እድል የምናገኝበት ኮሪደር ሊኖር ይችላል። ወይም ደግሞ በሆነ ጥቅም ከሶማሌ ጋር ልንቀያየር እንችላለን። ገብቷል? እነሱ የሚፈልጉት ከኢትዮጵያ ጉድለት ያለባቸውን የሚያሟላላቸው ነገር ይኖራል። ያን ነገር እኛ ለነሱ ሰጥተን እኛ ደግሞ ያለብንን ጉድለት ልናሟላ የምንችልበት መለዋወጥ የምንችለው ጥቅም ሊኖር ይችላል። ሶስተኛ ኢቭን እናንተ ይሄ ጉድለት አለባችሁ፣ እኛ ይሄ ጉድለት አለብን፣ ወደ አንድነት ብንመጣ አንድ ሀገር ብንሆን በኮንፌዴሬሽን ለምሳሌ አንድ ብንሆን ወይም ደግሞ በፌዴሬሽን አንድ ብንሆን እኮ ይሄ ጥቅማችን ተሟልቶ ትልቅ ህዝብ ያደርገናል፣ ትልቅ ሀገር ያበለጽገናል ብለን ደግሞ በፖለቲካ ኢንቴግሬሽን ሊባል ይችላል። በዛም ይህን ጥቅም ሰርቭ ማድረግ ይቻላል። አየህ፣ አማራጩ አንድ አይደለም ማለት ነው። አስፍቶ ማየት ይጠይቃል። ቁም ነገሩ ግን በምንም ተአምር እዚህ ውስጥ የኃይል አማራጭ የለም፣ ጦርነት የለም። አየህ፣ ያ ሲሆን ነው። ከዛ ውጭ ግን አንድ ህዝብ እንደዚህ አይነት ነገር አልሞ መስራቱ ተገቢ እኮ ነገር ነው። 60 ዓመት እኮ ኤርትራ በጣሊያን ቅኝ ግዛት ስር ሆና እኮ ኢትዮጵያ ባህር በር አልነበራትም አይደል?
ዲፕሎማሲ ጥረት ተደረገ ነገሮች ተቀየሩ በሂደት አይደለም ከዛ በኋላ በፌዴሬሽን አንድ መሆን ተቻለ ትልቁ ችግር እኮ የተፈጠረው ፌዴሬሽኑን ባልተገባ ሁኔታ መፍረሱ እኮ አይደል ባይፈርስ እኮ እስካሁን እኮ አንድ ሀገር ሆነን እንቀጥል ነበር ምናልባትም ያ ፌዴሬሽን አልፎ እኮ የተለየ አሁን ግንኙነት ይኖረን ነበር እኮ ግን ቀቢጸ ተስፋ የሆኑ መሪዎች ሩቅ የማያስቡ ነገሩን አበላሹት ከህዝብ ፍላጎት ውጪ ያ ነገር ፌዴሬሽኑ እንዲፈርስ ሆነ ወዴት ሄድን ወደ ጦርነት ሄድን ግን ከዛ በፊት የነበሩ መሪዎች የሁለቱ ሀገር ወደ አንድነት መሄድ አለበት ብለው የዲፕሎማሲ ትግል ማድረጋቸው ተገቢ ነገር ነው ችግር ያለው አይደለም ማለት ነው ስለዚህ ወደፊት የምናደርገው ትግል ጥያቄ መኖር አለበት ጥያቄ ከሌለህማ ምን ዋጋ እኮ የለውም አጀንዳው ማስፈጸም አትችልም እና የሚቃረን አይመስለኝም ዋናው ነገር ቀድም ያልኩት ነገር ነው በሰላምና በሰላም ብቻ የኃይል አማራጭ መዘጋት አለበት ከሌላው ዓለም መማር ካለብን ዛሬ ባለው ዓለም በደንበር የሚጣላ በግዛት የሚጣላ ዓለም የለም የእርስ በርስ ጦርነት ኦልሞስት ቆሟል ስለዚህ ከዚህ ተምረን ከጦርነት ውጭ የሆነ መፍትሄ በጋራ ጥቅም ላይ የተመሰረተ በንግግር ላይ በጥቅም ልውውጥ ላይ የተመሰረተ እንዴት እናምጣ የሚለው ላይ እናተኩር ነው ግን ምን መሰለህ አሁን ሄኖክ ችግሩ አንዳንድ ሰዎች ልክ አሁን ይሄ ጥያቄ ያለን ስትል ተሎ ብሎ የሚታሰባቸው በኃይል ሞት አሰብ ትፈልጋለህ ትፈልጋለህ ይላል የድሮ ስርዓት ለመመለስ ነው which is wrong ትክክል አይደለም አሪፍ ያው አሰብ ሲነሳ ያው አቢም ኢሳያስም እንደ ኢሳያስም ልክ እንደ አቢ ያው እንደ ካርድ ነው የሚጠቀምለት ያው ኢማራት አረብ ሲሄድ ያው አሰብ ሰጣቸዋለሁ ብር ያመጣል ለአቢም አሰብ ሰጣለሁ እንደዚህ አድርግልኝ ሊለው ይችላል ማለት ነው ይሄን የብዙ ኤርትራዎች አስተሳሰብ ነው አቢም በተለያየ ጊዜ ማለት ነው ያው ሊክ አድርጎ የወጣ የሚባል ነገር አለ እሱም ያው አሁን ኢትዮጵያዊ መሞት ከፈለገ ስለ ቀይባር ብሎ አደገኛ ነገር ብሎ ተናግረዋል ይባላልና በቅርብ ጊዜ ማለት ነው ኢሳያስ አሰብ ልንጠቀም አልፈቀደልም ብሎም እንደተናገረም በስብስቡ ይነገራል ማለት ነው ስለዚህ ኢሳያስ አሰብ እንዴት አድርጎ ነው አቢ ላይ ልክ እንደ ያው ሚይዘው ማለት ያው ሰጣለው ግን ያሳየው ነው ያለው ወይስ ከዚህ በፊት ለአሰብ ነገር ምንድነው ምክንያቱም ለአቢ ያሳየዋል ግን አይሰጠውም አቢ ደግሞ ካላገኘው ደግሞ ያው እንዳልከው ሌላም ነገር ሊፈጠር ይችላል ስለዚህ ይሄን ነገር በኢሳያስና አቢ በአሰብ ላይ ያለው አመለካከትና አያያዝ እንዴት ነው የሁለቱ ሀገር ግንኙነት በሁለቱ መሪዎች ግንኙነት ሊፈታ አይችልም እኔ አሁን በኤርትራ ህዝብ ተስፋ አልቆርጥም ከኤርትራ ህዝብ ጋራ የተሻለና በጎ የሆነ ወደ ግንኙነት ወደፊት እንዲኖረን ሁላችንም መጣር አለብን በአቶ ኢሳያስ አመራር ግን ይሄ ነገር ይሳካል የሚል እምነት የለኝም ተስፋ ቆርጫለሁ በዛ ረገድ ኤርትራውያኖችም ተስፋ መቁረጥ ያለባቸው ይመስለኛል የፕሬዝዳንት ኢሳያስ መንግስት በስልጣን ላይ እስካለ ድረስ የኤርትራ ህዝብ በውስጡም ሰላምን አያገኝም እድገትን አያገኝም ከጎረቤቶቹም ጋራ በጋራ ጥቅም ላይ የተመሰረተ ግንኙነት ሊኖረው አይችልም አሁን ይሄን ሰውዬ ከዚህ በኋላ ይለወጣሉ ብለን የምናስብ ከሆነ ተሳስተናል አይለወጥም የኤርትራ ህዝብ ይሄን ማመን አለበት የኤርትራ ህዝብ ቅድም እንዳልኩት ጠንካራ ሆኖ ታግሎ ነገሮችን መለወጥ ባይችል አሁን የፕሬዝዳንት ኢሳያስ ጉዳይ እኮ ተፈጥሯዊ በሆነ ሁኔታ የራሱን ለውጥ ይዞ መምጣቱ አይቀርም ለዛ መዘጋጀት ያስፈልጋል ሄኖክ በጣም ያስደነገጠኝ ነገር ልንገርህ አስመራ ሄጄ ኮንሺየስሊ እንደው አቶ ኢሳያስ አያድርገውና በሆነ ተአምር ህይወታቸው ቢያልፍ ማን ነው የሚተካቸው ብዬ ብዙ ሰዎችን ጠይቃለሁ አንድም ሰው መልስ የሚሰጠኝ አላገኘው ከአንድ ሰው ውጪ ኤርትራያን የሚያስብ ሰው የለም እከሌ ሊተካቸው ይችላል ብሎ አስቦ የሚያውቅ ሰው እንኳን አላገኘው ይሄ በጣም አሳዛኝ ነገር ነው እንዴት የአንድ ትውልድ የአንድ አገር እጣ ፈንታ በአንድ ሰው በአንድ ግለሰብ ይወሰናል ኤርትራን ከማየቴ በፊት ኤርትራያ ለአቶ ኢሳያስ ፒኤልሲ ናት ነበር የኃላፊነቱ የተወሰነ የግል ካምፓኒ ናት ነበር ኤርትራያን ሄጄ ከጎበኘው በኋላ ግን ቀየርኩ ኖ የግል ካምፓኒ እኮ ፎርማል የሆነ አሰራር አለው ኮሌክቲቭ ዲሲዥን አለው ቦርድ አለው ኦዲት ይደረጋል ኤርትራ ግን ሶል ድርጅት ናት ለአቶ ኢሳያስ
እንደ ጠረጴዛ እንደ ኮምፒውተር እንደ ካሜራ ንብረት ነች ሆነችው እና ይሄ ተወደደም ተጠላ የኤርትራ ህዝብ ጠንክሮ በትግል ለውጥ ማምጣት ሳይችል ቢቀርም ተፈጥሮ ራሱ ያመጣዋል ይሄ ሰው ያሁን እየሸመገሉ ነው አይደል በዚህ ጥንካሬያቸው ረጅም ጊዜ መቆየት የሚችሉበት እድል የለም ስለዚህ ቀድም ያለውን ነገር የራስን ውስጣዊ ችግር ማየት ይሄ ከተራ ክፍፍል መውጣት ከአካባቢ ስሜት መውጣትና ሪሊ የኤርትራ ህዝብ ከሰቆቃ ወጥቶ ያቺ ኤርትራ የምትባል ሀገር ሁሉም ያልማት የነበረች ትልቅ ሀገር እንድትሆን የብልጽግና ሀገር እንድትሆን የሰላም ሀገር እንድትሆን ሁሉም ተባብሮ መስራት ያለበት ይመስለኛል ያ ደግሞ ለኤርትራ ህዝብ አይደለም ለኢትዮጵያ ህዝብ ይጠቅማል ምክንያቱም የማይለያይ የጋራ ጉዳይ አለ የፈለገ ማንም መጥቶ ሊበጥሰው አይችልም ያለንን ግንኙነት የጋራ እጣ ፈንታችን የተያያዘ ስለዚህ ኢትዮጵያ ውስጥ የሚኖረው ለውጥ ኤርትራ ላይ ኢምፓክት አለው ኤርትራ ውስጥ የሚኖረው ለውጥ ኢትዮጵያ ውስጥ ኢምፓክት አለው ተያያዥ ነው እና በዛ መልኩ ማየት ተገቢ ይመስለኛል እንዲህ አይነቱ አሁን በኔና ባንተ የታየው ግንኙነትና ቅርርብ በሌሎች ኢትዮጵያኖችና ኤርትራኖች ላይ ተጠናክሮ መቀጠል አለበት ኤሊቱ መገናኘት አለበት የግድ ከመንግስት መጠበቅ ያለበት ህብረተሰቡ መገናኘት በበጎ መታየት አለበት እና ይሄ ያለፈውን ቁርሾ ቂም በቀሉን ብሽሽቁን ትቶ እስቲ ልጆቻችን አዲስ የተለየ ነገር ያገኙ ኦኬ እንዴት ነው ጥፋታችንን የምናወርሳቸው በጥፋት ላይ ጥፋት እየደረብን እዚህ አደረስን ይሄዱ ነው የምናወርሳቸው እስቲ አትሊስት አንድ አዲስ አቅጣጫ እንፍጠርላቸው ብለን ሁላችንም ማሰብ ያለብን ይመስለኛል እሺ አቶ ልደቱ ያ ብዙ ጥያቄዎች የጨረስን ነው ያለን አሁን ግን በዚህ መጨረሻ ላይ ያልከውን ነገር ማለት ነው ያው የሁለቱ ሀገሮች እድል ያው የተያያዘ ነው እና ኢሳያስ እንዳልከው ያው ከኢሳያስ ምንም ማግኘት አይቻልም ለኤርትራም ለኢትዮጵያም ህዝብ ማለት ነው በዛ ረገድ ላይ ያው ሁላችንም እናውቃለን ኢሳያስ ለኤርትራ ህዝብ ብቻ ሳይሆን ለኢትዮጵያም ለቀንድ ለአፍሪካም ለዓለምም ሰላም ማይሰጥ እንደሆነ እናውቃለን እና በዚህ በኩል ያው የኢትዮጵያን ፖለቲካን ኃይሎች ከኤርትራን ፖለቲካን ኃይሎች ጋር ከኤርትራን ህዝብ ጋር እንዴት አብሮ መስራት አለባቸው ብለህ ታስባለህ ምክንያቱም ይህን ነገር አይ ቲንክ ብዙ ሰው ኢሳያስ ማይጠቅም ሆነ ብዙ ሰው ያውቀዋል አንተ እንዳልከው ፖለቲከኞችም በደንብ ይረዱታል ሆኖም ግን ስቲል ከኢሳያስ ነው ዲል የሚያደርጉት ማለት ነው ብዙዎችም አሁንም የብዙዎች ኤርትራኖች ህወሓትም ለራሱ ያው ከኢሳያስ መስራት የሚፈጥርበት ሁኔታ ካለ ይሰራል ብሎ የኤርትራን ህዝብ ያስባል after all this ones ሁሉም ነገር ያን አልፎ ከኢሳያስ ሊታረቁ ይችላሉ ብሎ ያስባል ማለት ነው እና እነዚህ ፖለቲከኞች ኃይሎች ህወሓትም ይሁን የአማራ ኃይሎችም ብልጽግናም ቢሆን ኢሳያስ ለሳቸውም ለኤርትራ ማይረባ ሆኖ አውቀው ከነዚህ ኤርትራኖች ኃይሎች ፖለቲከኞች ኃይሎች ይሆኑ ይችላሉ ሌሎችም ይሆኑ እንዴት አብሮ መስራት አለባቸው ብለህ ታስባለህ ከዚህ በፊት የሆነ ግንኙነት እንደሌለ አውቀዋለሁ ያው ከነዚህ የኤርትራና የኢትዮጵያ ፖለቲካን ኃይሎች ብዙ የሚታይ ነገር አለ ካለ በኤርትራና በህወሓት ትንሽ ሊኖር ይችላል እሱም በጣም ትንሽ ነው እና ይህን ነገር እንዴት መሆን አለበት ብለህ ታስባለህ ምክንያቱም የሁለቱም ሀገሮች ያው ለውጥ ከመጣ ለሁለቱም አብሮ ካልተለወጡ ብዙ የሚያረባ ስለማይሆን እንግዲህ ምንድነው እኔ ከልብ ጠቀሜታውን ካሰብንበት ካመንበት ብዙ ከባድ ነው ስብስብ አይመስለኝም አንዱ መጀመሪያ በድሮ የነበረውን ይሄ መፈራራቱን መጠላላቱን እሱ መስበር ነው እሱን ለመስበር ደግሞ አንዳችን ከሌላችን መጠበቅ የለብንም አይደለ አሁን እኔ ለምሳሌ ለዚህ ኢንተርቪው አንተን እባክህ ጋብዘኝ የምሰጠው ሐሳብ አለኝ ብዬ አይደለም አንተ ተነሳሽነቱን ወስደህ ያን ነገር ሰበርክና ደወልክልኝ አይደለ እኔም ፈቃደኛ ሆንኩ ተገናኘን ይሄን የመሰለ ውይይት አካሄደ የመጀመሪያ አይደለም ሌላም በኤርትራ ጉዳይ የሚሰራ ሚዲያ ከዚህ ቀደም አድርጌያለሁ በኤርትራ ጉዳይ የሚሰሩ ብዙ የፖለቲካ ሰዎች ጋር እኔ አሁን ግንኙነት አለኝ አትሊስት በስልክ እንገናኛለን እንወያያለን መልእክት እንለዋወጣለን ይሄን ማስፋት ግን ተነሳሽነቱ ደግሞ ከሁላችንም መሆን አለበት አሁን ልክ ሌሎችም ጋዜጠኞች አሁን በኢትዮጵያ በኩልም ያሉ በኤርትራ በኩል ያሉ ይሄን ገደብ እየሰበሩ መገናኘት ቢጀምሩ እንዲህ አይነት መድረክ ቢዘጋጅ ፎረሞች ቢዘጋጁ የፖለቲካ ድርጅቶችም ተገናኝተው በጋራ ቢነጋገሩ ምን የጋራ ነገር አለ ምን በጋራ ልንሰራ እንችላለን ከዚህ ጣጣ ውስጥ ሁለታችንም እንዴት እንወጣለን ቢመካከሩ እኔ ችግሩ ከዛ በኋላ ምን ይሆነ ወደ ህዝቡም ይሄዳል ህዝባዊ መልክ እያያዘ ህዝባዊ ቅርጽ እያያዘ ይሄዳል ግን ከኛ መጀመር አለበት እና በተለይ ሚዲያ ቀላል ነገር
አሁን እኔን እንደጋበዝከው ኢቭን ጽንፈኛ የምትላቸው ለኤርትራ በጎ አመለካከት የላቸው የምትላቸው ጋብዛቸው ሐሳባቸው ይምጣ ያኔ ቢያንስ አንድ ነገር ይረዳሉ አንተና እነሱ ምን ያህል የተቀራረበ ማንነት እንዳላችሁ እንዲህ በሩቅ እንደምንጠላለው እንዳልሆነ መነጋገር ይቻላል መነጋገር እንደምትችሉ ራሱ ማሳየት ቀላል ነገር አይደለም እና እኔ ሁላችንም በየፊናችን ይሄን ከሰበር ነው የኢትዮጵያ ጉዳይ ላይ የሚሰሩ መገናኛ ብዙሃን ኤርትራውያን ወንድሞቻችንን እህቶቻችንን እየጋበዙ መነጋገር ቢችሉ የጋራ ፎረሞች ቢፈጠሩ ፖለቲከኞቹ አንዳችን ሌላችን ጋር እየሄድን መነጋገር ብንችል ነገሩ መልክ ያዘ ስንገናኝ ደግሞ በሐቅ መነጋገር በማድረስበስ አይደለም ሪፍሌክት ማድረግ የነበረው ሁኔታ የትም አላደረሰንም ስለዚህ አዲስ ነገር አዲስ ግንኙነት እንዴት እንፍጠር ያ ጤናማ ያልሆነውን ነገር እንዴት እንተው የሚለው ላይ ማተኮር ነው እና ጉዳዩን ከአሸናፊነት ከተሸናፊነት ጋር አያይዘን አለማየት አንተ አሁን እኔን ስለጋበዝከኝ ተሸነፍክ ማለት አይደለም እውነቱን ለመናገር አንተ ነህ ያሸነፍከኝ ማለት ነው ቀዳሚውን ተነሳሽነት ወስደህ የጋበዝከኝ አንተ አሁን በዚህ ግንኙነት ለዚህ ኢንተርቪው ትልቁን አስተዋጽኦ ያደረግከው አንተ ክሬዲቱ ያንተ ግን ሁሉ ጊዜ እነሱ ጋራ መነጋገር ወይም እንነጋገር ማለት መሸነፍ ነው ብለን ካሰብን የትምረስ አይቻልም እና ይሄ ደግሞ ለረጅም ጊዜ የብሽሽቅ ፖለቲካ ውስጥ ነው እውነቱን ለመናገር ሄኖክ ኤርትራ ውስጥ ኢትዮጵያ ውስጥ እኮ እስካሁን ፖለቲካ የለም ብሽሽቅ ነው ጥላቻ ነው ያለው ጦርነት ነው ያለው ይሄ ፖለቲካ አይደለም መጀመሪያ እስቲ ወደ ፖለቲካ ማውራት እንጀምር ፖለቲካ የጋራ ጥቅም ጉዳይ ነው የጥቅም ጉዳይ ነው ጥቅምን የማቻቻል ጉዳይ ነው የሰጥቶ መቀበል ጉዳይ ነው እንጂ ብሽሽቅ አይደለም ጥላቻ አይደለም ጦርነት አይደለም መጀመሪያ ፖለቲካ እንጀምር ፖለቲካችን ደግሞ ከዛ የሰለጠነ ይሁን ይሄን ደግሞ ለመማር ብዙ እድል አለን አሁን ይሄን የምንኖርበት ሀገር እኮ ይሄንም ያሳይ ነው አይደል ልዩነታቸው የትኛውንም ያህል ሰፊ ቢሆን በግጭት አይደለም በጦርነት አይደለም በጠረጴዛ ዙሪያ ይፈቱታል ተቋማት ፈጥረዋል ህግጋት ፈጥረዋል ያን ችግር የሚያስተናግድ እኛ እስካሁን ይመስለናል ልባችን ውልቅ ብሏል ፖለቲካ የምናወራ እየመሰለን ፖለቲካ ማውራት ራሱ አልጀመርንም ፖለቲካ አይደለም ፖለቲካ የጋራ ጥቅም ጉዳይ ነው እና ያን ጥቅም ደግሞ በሐሳብ በድርድር በውይይት የማቻቻል ጥበብ ነው ፖለቲካ ጥላቻ አይደለም ብሽሽቅ አይደለም ኩርፊ አይደለም በቀል አይደለም ከዚህ እንውጣ ፖለቲካ ማውራት እንጀምር ፖለቲካችን ደግሞ የሰለጠነ ይሁን ሰውኛ ይሁን ለሰው ደህንነት የሚያስብ ይሁን ይሄን ካደረግን ይሄ ግንኙነት ሪሊ ብዙ ርቀት ሊሄድ ይችላል ሚዲያዋ መገናኛ ብዙሃን ትልቅ ሚና ልትጫወት ይችላል እውነቱን ለመናገር ቀጥለን ፖለቲከኞቹ ደግሞ ሚዲያው ሲጋብዘን እንዳሁኑ እኔ እንዳደረኩት የቀረብን ተጠያቂነት ሊኖር ይገባል እኔ ቅድም ምንድነው ያልኩ ኤኒ ጥያቄ ማንሳት ይችላል የማይጠይቅ ጥያቄ የለኝም ነው ያልኩ ለዛ ያን ኃላፊነት መውሰድ አለብን አቋማችንን ደግሞ ቦልድሊ መናገር አለብን ያ አቋም ህዝብ ላይ ሲደርስ ሊያስጠላን ይችላል ሊያስወድደን ይችላል አይደለም የፈለገ እውነት ነው ይጠቅማል ብለን እስካመን ድረስ ያን ዋጋ ለመክፈል ዝግጁ መሆን አለብን አንዱ ያጠፋን ያለው ደግሞ የወደድ ባይነት የፖፑሊስት የሆነ ፖለቲካ ሰው ምንድነው ማዳመጥ የሚፈልገው ብለን ጊዜያዊ ችግሩን ነው መፍታት የምንፈልገው የሚፈልገውን ነገር እንዲያዳምጥ ነው የምንፈልገው የሚጠቅመውን ሳይሆን ማዳመጥ የሚፈልገውን ነገር እንዲያዳምጥ ነው ይሄ ከኢትዮጵያም ከኤርትራ ፖለቲከኞች መውጣት ያለበት ጉዳይ በቃ የሚጠቅመው ነገር ላይ አተኩረ መስራት አለብን ያ የሚጠቅም ነገር ስንናገር ዋጋ የሚያስከፍለን ከሆነ ያን ዋጋ ለመክፈል ዝግጁ መሆን አለብን ልንታማ እንችላለን ተቃውሞ ሊገጥም ይችላል ልንሰደብ እንችላለን ያን ዋጋ መክፈል ያልቻለ ፖለቲከኛ ወይም የሚዲያ ሰው የቆመበትን ዓላማ እኮ ያውቅ ሁልጊዜ ግን እኛ ኮምፎርት ዞናችንን ጠብቀን እንዳንሰደብ እንዳንታማ ሰው መስማት የሚፈልገውን ነገር ነው የምናደርገው ኖ መስማት የሚፈልገውን አይደለም የምናገር የሚጠቅመው ነው እና በዛ ደረጃ ወደዛ ማቹር እንዲያደርግ ካደረግን ፖለቲካችን የማይፈታ ችግር የለም ያሳዝናል ማለት ኤርትራ ኢትዮጵያ ትልቅ ታሪክ ያለው ሀገር ነው አይደለ ሌላው ዓለም ሁሉ ሳይፈጠር የነበረ ሀገር ነው በጥንት ዘመን ነው ሁለቱንም ሃይማኖት ሶስት ሃይማኖቶች የተቀበለ ህዝብ ነው የብዙ ስልጣኔ መነሻ ነው አይደል እንዴት አሁን የዓለም ጭራ ሆናል በዚህ ዘመን እንዴት እርስ በርስ አሁን እየተዋጋን እንቀጥላለን ይሄ ቁጭት ከውስጣችን ሊያድር ይገባል እንዴት ነው ልጆቻችን የተሻለ ሀገር የሚኖራቸው የተሻለ ሀገር የምናወርሳቸው የኛ የታሪክ ሌጋሲስ እንዴት ነው የተሻለ የሚሆን የምናደርገው ብለን እንዴት ከዛ መማር ያቅተን እንዴት አሁን በ21ኛው ክፍለ ዘመን እንደዚህ አይነት የ16ኛው ክፍለ ዘመን ጦርነት እናስተናግዳለን ፍጅት በሁለት ዓመት ጦርነት 1 ሚሊዮን ህዝብ ካን ዩ ኢማጂን የሰው ህይወት
ቁጥር የሆነበት አገር ውስጥ ነው ያለው ዜና እንኳን ማይሆንበት ቁጥር ነው ለብዙ የፖለቲካ መሪዎቻችን እና አክቲቪስቶች 1 ሚሊዮን ማለት ቁጥር ነው ህዝብ አይደለም እዚህ ደረጃ ነው የወደቀው እና ይሄ ያስቆጨን በዚህ ጦርነት ውስጥ በማለፋችን ልባዊ የሆነ ጸጸት ሊሰማን ይገባል ቁጭት ሐዘን ከዛ ተነስተን ነው መፍትሄ ማምጣት የምንችለው ግን አሁን እንደዛ አይደለም የምናየው ነገር እና ይሄ መለወጥ አለበት ሪሊ በጣም ነው ማመሰግነው ብዙ ይሄን መሰለኝ ሄኖ ብዙ ይሄናል በጣም ነው ማመሰግናለሁ ያው እንዳልኩ እቺን መጨረሻ ጥቃይ ነው ከዚህ መቀጠል ያው አንተ መልእክትን መሳለፍ የምትፈልገው ብዙ ጥያቄዎች የሰዎች አለ ግን ይሄ የመጀመሪያ እንጂ የመጨረሻ እንዳልሆነ ያው የሚከታተሉኝ መንገር ፈልጋለሁ ያ በሌላ ጊዜ ሌላው ጥያቄዎች መጠየቅ እንችላለን ሌላ ዲስካሽን እናደርጋለን ግን በመጨረሻ አንተ ያው ይሄን ወደ ኤርትራም ስለሚሄድ መሳለፍ የምትፈልገው መልእክት ካለ ማለት ነው እድል ያው ምን አብዛኛው ነገር ብየዋለሁ ግን ዋናው ነገር ምንድነው ካለፈው እንማር ስለ ጥፋት ስናወራ ደግሞ አንዳችን ወደ ሌላችን ብቻ ጣታችንን መቀሰር የለብንም ሁላችንም የጥፋቱ አካል በአንድም በሌላ መንገድ ገብቷል ያንዱ ሊበዛ ይችላል ያንዱ ሊያንስ ይችላል እንጂ ሁላችንም የጥፋቱ አካል አይ የመፍትሄው አካል በጋራ መሆን የምንችለው የጥፋቱ አካል መሆናችንን አምነን ስንቀበል ነው መጀመሪያ እንጂ ሁሉ ጊዜ እኔ ጥፋተኛ አይደለሁም ሄኖክ ነው የሚያጠፋው ብዬ ካሰብኩ በሄኖክና በልደቱ መካከል የሚመነጭ መፍትሄ የለም አይ ለነበረን የግንኙነት ችግር የኔም ችግር ነበር የኔም ድክመት ነበር የኔም ጥፋት ነበር ብዬ ካሰብኩ አንተም እንደዛ ካሰብክ ወደ ጥሩ ነገር መሄድ የምንችለውና ኢትዮጵያና ኤርትራን በሚመለከት ሁላችንም የጥፋቱ አካል ነበር ስለዚህ የጋራ ደግሞ የመፍትሄው አካል መሆን እንችላለን እንደዛ ብለን ማሰብ አለብን እና አንዳችን በሌላችን ሁሉ ጊዜ ያሳበብን ራሳችንን የመፍትሄ አካል ሌላውን ሁሉ ግን የጥፋት ምንጭ ያደረግን ማየት መቆም አለበት እና የወደፊት ተጣፈንታችን ወደርንም ጠላንም የተያያዘ ነው እንዲሁ ዝም ብሎ ሊበጠስ የሚችል አይደለም ሊበጠስ የሚችል ከሆነ ቢሆን ኖሮ ይሄው 30 አመት እኮ ሁለት ሀገር ነበርና አይደል ግን አልቻለም ይሄው አሁንም እየተዋጋን አሁንም እየተገናኘን ነው ወደን አይደለም የግድ የታሪክ ሂደት እንደዛ እንዲሆን ስላስገደደ ነው እና ወደፊትም የጋራ ጥቅም አለን የጋራ ህልውና አለን ያን ጥሩ መሰረት እንዲኖር ማድረግ የምንችለው በውይይት ነው በድርድር ነው በመከባበር ነው በመደማመጥ እና ወደዛ አቅጣጫ እንግፋ ሁላችን ጦርነትን ከአማራጭነት እናውጣ ኖ ሞር ጦርነት አያስፈልግም እኛ ሰልጥነናል ካል ፖለቲካ ነው የምናወራው ምንሰራው ካል በአለም ላይ በውይይት በድርድር የማይፈታ ችግር የለም አሁን እኛ አካባቢ የገጠመው ችግር እኮ ሌላ አካባቢ ሳይገጥም ቀርቶ እኮ አይደለም የሌሎቹ ሀገሮች ፖለቲከኞች ከኛ የተሻለ ብቃት ኖሯቸው የሰለጠኑ ሆነው በውይይትና በድርድር ስለፈቱት ነው እንጂ ከኛ በላይ ውስብስብ ችግር የገጠማቸው ሀገሮች አሉ አይደል የሁለተኛው ዓለም ጦርነት እኮ ዓለም ቀውስ ውስጥ እኮ ነበር አይደል አሁን የምታየው የዓለም ካርታ አብዛኛው የዓለም ሀገሮች እኮ የተፈጠሩት በሁለተኛው ዓለም ጦርነት ነው የዛሬ 70-80 ዓመት ያን ሁሉ ተሻግረው እነ ጀርመን ያን የጦርነት ታሪክ ተሻግረው ነው ዛሬ በዓለም ላይ ትልቅ ኢኮኖሚ መሆን የቻሉት ጀርመን ዛሬ በአውሮፓ ነምበር 1 ኢኮኖሚ ናት በሁለተኛው ዓለም ጦርነት ዓለምን በጦርነት ያንቀጠቀጠች ብዙ ቀውስ የፈጠረች ሀገር ነበረች ነበር አገኝ ብሎ ያ ህዝብ ትኩረቱን ወደ ሰላም ወደ ልማት በማድረጉ ግን ዛሬ ትልቅ ህዝብ ሆኗል እኛን የሚመጸውት የሚረዳ ህዝብ ሆኗል እና እኛም የመለወጥ እድል አለን ፖቴንሻሉ ደግሞ በደንብ አለ በአግባቡ ከተጠቀምንበት ቅድም ነገር ያለው አሜሪካ ስትሄድ አውሮፓ ስትሄድ ኤርትራውያን ኢትዮጵያውያን የማይሰሩበት ኢንተርናሽናል ድርጅት ሲኢኦ ናቸው በብዙ ካምፓኒ ውስጥ አንቱ የተባሉ ሰዎች ናቸው ትልልቅ ደረጃ የደረሱ በቢዝነስ የትም ቦታ ብትሄድ አሁን ኤርትራውያን ኢትዮጵያውያን ያልደረሱበት ደረጃ የለም ታዲያ በሰው ሀገር ሄደን ይሄን መስራት ከቻል ሀገራችን ህዝባችን ውስጥ ይሄን ማድረግ እንዴት ያቅተናል ይቻላል አለን ፖቴንሻል እና የፖለቲካ ሊደርሺፕ ስለሌለም ፖለቲካንና ጦርነትን መለየት ስላልቻለ ነውና እኔ በዚህ ረገድ እስቲ አዲስ እይታ አለኝ አቅጣጫችንን ከዚህ ከጥላቻ ከጦርነት አውጥተን ወደ ሰላም አቅጣጫ ወደ የጋራ ልማት እድገት አቅጣጫ እናድርገው መሪዎቻችን ሁሉ ይሄን እንዲያስቡ እንዲለወጡ ጥረት እናድርግ ያን ካረግን የማይቻል ነገር አለ ብያለሁ
በጣም ነው የማመሰግነው ሄኖክ አንተንም አድማጮችንም እንዳልከው የመጨረሻ አይደለም ቆየት ብለን ደግሞ ሌላ ጊዜ አንድ ጊዜ ልናረግ እንችላለን ተመሳሳይ ፕሮግራም እኔም በጣም ነው የማመሰግነው አቶ ልደቱ ያው ይሄን የመጀመሪያ እንጂ የመጨረሻ አይደለም ሌላ ጊዜ ያው ብዙ የህዝብ ጥያቄ ሊኖር ይችላል አብዛኞቹም ለምን ይሄን አልጠየቅም ለምን ይሄን አላልክም ብሎ እንደሚጠይቁን በደንብ አውቃለሁ ግን በሌላ ጊዜ በሌላ አርዕስት ላይ እንደምንገናኝ ሙሉ እምነት አለኝ ያው ለዚህ እድሜ አክብረህ በዚህ መድረክ ላይ ስለመጣህ ደግሞ በስሜና በሁሉም ተከታታዮች በቴሌቪዥን ኤርሳትም በልብ አመሰግናለሁ በሌላ ጊዜ በሌላ አርዕስት እንደምንገናኝ ተስፋ አለኝና በጣም አመሰግናለሁ ቴንክ ዩ በጣም ነው የማመሰግነው ሄኖክ አድማጮችም ጊዜያቸውን ወስደው ስላዳመጡን ስለተከታተሉን ከልብ ነው የማመሰግነው ሰላም ሁኑ Thank you.